አቶ ኖላዊ ወርቁን አገኙት። ወርቁን አግኝተው ለወይዘሮ ሜላት አስረከቡ። ወርቁን ያዩት ቤት ውስጥ ነበር። ሰላም ሰላም የቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አቶ ኖላዊ ወርቁን ለወይዘሮ ሜላት መለሱላት። ይህም የሆነበት ምክንያት አቶ ኖላዊ ወርቁን እቤት ውስጥ ሲያገኙ ሲፈትሹ ነበር የደነገጡት። ከዚህ በፊት የወርቁን አይነት ነግረው ስለነበረና ሁኔታውን ስላዩ ከዚያ በኋላ ይሄ ማለት የወይዘሮ ሜላት ነው በማለት በጣም ተደናገጡ። ተምቹን ሰርቃ ነው አሁንም ወደ መስረቅ ገባህ ማለት ነው? እንዴት እንደዚህ አይነት ነገር ታደርጋለህ? በማለት አቶ ኖላዊ ተቆጡት። ለማስረዳት ፈልጎ ነበር፣ ነገር ግን ምንም አይነት ነገር መቀበል አልፈለጉም አቶ ኖላዊ። ይህም የሆነበት ምክንያት ከእርግብ ተቀብለህ አንተም ሰራክ ማለት ነው በማለታቸው ነበር። ወይዘሮ ሜላት ዳግም ተታላ ነበር። ወይዘሮ ባዩሽ ሁለተኛ አታለለቻት። ዳግምም ለመግደል ሙከራ እያደረገች መሆኗን አልገባትም። የሀና አፍቃሪ ሀናን ትምህርቱን ከመከታተል ይልቅ ሀናን ሁሌ ማግኘትና ከፊሷን ማውራት ሁሌ ስራው ሆኗል። ነገሩ የትምህርት ቤቱ አባላቶች በሙሉ እንደውም ተማሪዎቹ በሙሉ ስለነሱ ማውራቱን አልተውም። ምክንያቱም ጎበዝ ተማሪ ስለሆነ በዛ ምክንያት ነበር። ወይዘሮ ሜላት አሁን ላይ ወርቁን ካገኘች በኋላ ዳግም እያታለለቻት መሆኑ ከገባትም በኋላ እኔ ይቅር ብያታለሁ ማለቷ ግራ የሚያጋባ ነው። በጓደኝነት ይሄን ያህል ዓመት አሳልፈናል። የእሷን ክፋት ግን እኔ እንደ መጥፎ ማሰብ አልፈልግም። በጣም ብዙ ነገር ስትረዳ ይኖራለች በማለት ነበር ለአቶ ኖላዊ ነገረቻቸው። አቶ ኖላዊም ይሄ የአንቺ ውሳኔ ነው፣ በውሳኔሽ በፍጹም ልንገባ አንችልም። ነገር ግን ይቺ ሴትዮ ነፍስ ያጠፋች ናት። ነፍስን የሰዎችን ነፍስ በማጥፋት በጣም ብዙ ወንጀሎች አሉባት። በህግ ተጠያቂ መሆን አለባት። ማንም ከህግ በላይ ሊያመልጥ አይችልም ሲል ተናገረ። ሀንዬ አሁን ላይ አባቷ ቤት ያገኘችው ወርቅ ማመን አቅቷታል። ይሄ ማለት ተምቹ ከእርግብ ያዝልኝ ብላ አስቀምጥልኝ ብላ እየሰጠችው ነው ማለት ነው። አሴር መጥቶ ሁሉንም ማስረዳ። ተምቹ አስቀምጥልኝ ብላ ወደ ወይዘሮ ባዩሽ ስትሄድ ወይዘሮ ባዩሽ ተኩሳ ልትገላት ስትል ተምቹ ነበር ከኋላ በኩል የመታት። የተፈነከተችውም በዚህ ምክንያት ነው። ከዚያ በኋላ ቦርሳውን ሱቁ አስቀምጦ ስለነበረ ተምቹ ሁሉንም ነገር ነግሯን ነበር። ከዛ ሂዶ ቦርሳውን አመጣ። ውስጡ ምን እንዳለ ምን የሚያውቀው ነገር የለም። እሷን ስለሚያፈቅራት ነው ይሄን ያደረገው። እናንተ ግን ሌባ ብላችሁ አባረራችሁት። በጣም ትልቅ ስህተት ነው የሰራችሁት። እንዴት እንደዚህ አይነት ስህተት ትሰራላችሁ? በማለት ተምቹን እንድትናገሩብኝ አልፈልግም። በጣም በወዳችሁም ባከብራችሁም፣ ግን እኔ በተምቹ ድርድር አላውቅም። አሁን እሱ መስረቅ ላይ የለበትም። መስረቅም የሚባል ጉዳይ ውስጥ አልገባም። ስለዚህ በዚህ ምክንያት እናንተ ልታዋርዱትና ልታሳቅቁት አትሞክሩ ብሎ ተናገረ። አቶ ኖላዊ ንግግሩ አስደነገጠው። ይህን ያህል ይናገራል ብሎ ባይጠብቅም ግን በተምቹ እንደማይደራደር በደንብ ያውቃሉ። ነገር ግን በዚህ ልክ ይከፋዋልና ነገሮችን ይናገራል ብለው አልጠበቁም ነበር። ሀንዬም ዝም ብላ ነበር ያዳመጠችው ደንግጣ። በስተመጨረሻ ከቤታቸው ወጣ። ተምቹን አግኝቶት ለማናገር ሞከረ። ተምቹም እየፈለገ ቢሆን አላናግርም ብሎ መጠጣት ጀመረ። አሁን ላይ ተምቹ አንደኛ ወርቁን አቶ ኖላዊ ሄደው ለወይዘሮ ሜላት ተሰጥታለች። እናም እርግብ ሰው አታደርገኝም፣ ምክንያቱም በአማና የሰጠችኝን እቃ በአማና መመለስ ነበረብኝ። ያ ደግሞ አልሆነም። ልትተውኝ ይገባል። እንዴት እንደሚያሳፍር ምንም አልገባህም በማለት ለተምቹ ለአሲር አናገረው። አሲርም እባክን ተረጋጋ፣ ሁሉን ነገር ፈጣሪ ሁሉን ነገር ይፈተዋል። እኛ ስለተጨነቅን የሚሆን ነገር የለም። ወርቁ ደግሞ የሰው ስለነበረ ወደ ሰው ነው የተመለሰው። ምንም የሚያስጨንቀ ነገር የለም። እሷም ሰርቃ ነው ያመጣችው በማለት ተናገረ።
ሰርቃም ቢሆን ለእኔ ግን በአማና ሰጥታኛለች። በስነ ስርዓት ልመልስላት ይገባል በማለት ተምቹ ለአሲር ነገረው። በስተመጨረሻ ወይዘሮ ሜላት ደስ አላት። የሆነው ነገር አቶ ኖላዊ ነገሯቸው። ነገር ግን ግራ የገባት የወይዘሮ ባዩሽ ውሸት ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አዳዲስ ነገሮችን ታገኛላችሁ። እናንተ የሚጠበቀው ላይክ፣ ሰብስክራይብ ብቻ ነው ውዶች።